ሰላም ለእናንተ ይሁን በዓለም ዙሪያ ያላችሁ ሁላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ እህታችሁ ሜሮን ድንበሩ ነኝ ክብር ሁሉ ለአምላካችን ለእግዚአብሔር ይሁን ዛሬ ወደ እናንተ ብቅ ያልኩት ባለፉት ጊዜያት ስለ ሀገራችን ኢትዮጵያ ስጸልይ እግዚአብሔር አምላክ የሰጠኝ መልእክት ነበር በነዛ መልእክቶች ደግሞ በግሌ ስጸልይ ቆይቻለሁ እንግዲህ ዛሬ ደግሞ ከናንተ ጋር አብሮ ለመጸለይ ይህንን መልእክት ወደ እናንተ ለማድረስ መጥቻለሁ በመጀመሪያ እግዚአብሔር አምላክ ስለ ሀገራችን ኢትዮጵያ ያሳየኝ በኢትዮጵያ ድንበሮች ዙሪያ ነው በኢትዮጵያ ድንበሮች ዙሪያ ጥፋት ለማድረስ አደጋ ለማድረስ ጥቃትን ለማድረስ ተሰውረው ያሉ ስውር ወጥመዶች እና የተዘጋጁ መሳሪያዎችን አሳየኝ በዚህ ዙሪያ አጥብቀን በእግዚአብሔር ፊት እንጸልይ ሁለተኛ እግዚአብሔር አምላክ ስለ ሀገራችን ኢትዮጵያ ሳይኝ በሀገራችን ኢትዮጵያ ካሉ ትልልቅ ተራሮች ላይ እጅግ በርካታ የሆኑ ማዕድናቶች በብዛት ሲወጡ አየሁ ከዛ በኋላ ጌታ እንደዚህ አለኝ እሺ ብትሉ ብትታዘዙ ሰላምንም ብትፈጥሩ እርስ በርስ እርቅን ብታደርጉ ምድሪቱ በረከቷን ልሰጣችሁ ጊዜው ነው አለኝ ሁለተኛ እንደገና ደግሞ እጅግ በጣም ሰፊ በሆነ እርሻ ላይ የቅባት እህሎች ተከምረው አየሁ እጅግ በጣም በርካታ የሆኑ የቅባት እህሎች ኤክስፖርት ሲደረጉ አሳየኝ ይህንን ካየው በኋላ እንደገና እንዲያለኝ እሺ ብትሉ ብትታዘዙ ሰላምን ብትፈጥሩ እርቅንም ብታደርጉ አለኝ ምድሪቱ ፍሬዋን ልሰጣችሁ ጊዜው ነው አለኝ ሌላው ደግሞ ስለ ሲዳማ ክልል ነው ራእይ ያሳየኝ ይሄም ራእይ በሐዋሳ ከሚገኘው ከሐይቁ ላይ የሚነሳ ጥቁር አዋራ አየሁ ይህ ጥቁር አዋራ ከተማው ላይ ሲበተን አየሁ ጌታዊ ምንድነው ስል በህዝቡ ላይ አለኝ ሁከትን ለማምጣት ድንጋጤን ለማድረግ እርስ በርስ ለመለያየት ሐዘንን ለማድረግ የታቀደ ክፉ ዕቅድ አለ ህዝቤ አለኝ ነቅቶ ይጸልይ የጠላትን ስራም ያፍርሳለኝ ይህንን ራእይ አይቼ ስለ ሲዳማ ክልል እየጸለይኩን ያለ እንደገና ሁለት አይነት የተፈጥሮ አደጋየው አንደኛው ደራሽ ውሃ ነው ሁለተኛ ደግሞ የመሬት መንሸራተት አየው ከዛሬ 3 ሳምንት በፊት በእነዚህ 3 መልእክቶች ስለ ሲዳማ ክልል ስጸልይ ነበር ስለዚህ ሁላችንም በእነዚህ መልእክቶች ስለ ሀገራችን ኢትዮጵያ ባየዋቸው ራእዮች ደግሞም ስለ ሲዳማ ክልል ባየው ራእይ አጥብቀን እንድንጸልይ በጌታ ፍቅር እጠይቃቸዋለሁ ስለዚህ ጌታ ቢፈቅድ የካቲት 30 ማለትም ከፊታችን እሁድ ከጠዋቱ 3 ሰዓት እስከ ቀኑ 7 ሰዓት ባለው መደበኛ ፕሮግራማችን ላይ በዚህ ባየዋቸው ራእዮች በሐዋሳ የድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን አጥብቀን እንጸልያለን በሐዋሳ ያላችሁ በሐዋሳ ዙሪያ ያላችሁ ኑና አብረን እጅ ላይ ተያይዘን ስለ ምድራችንም ስለ ሲዳማም ክልል እንጸልይ እግዚአብሔር አምላክ ራእይን የሚያሳየን የጠላትን ስራ ሊያፈርስ ደግሞም ጸሎታችንን ሊሰማና መልካም ሊያደርግ ነው ስለዚህ በመገኘት አብረን እንድንጸልይ ስል በጌታ ፍቅር እጋብዛችኋለሁ ሌሎቻችሁ በተለያየ ዓለማት ያላችሁ ይሄንን መልእክት የምትከታተሉ በያላችሁበት ልክ እንደዚህ ቀደሙ አጥብቃችሁ ስለ ሀገራችን ኢትዮጵያ ስለ ሲዳማ ክልል እንድንጸልዩ በጌታ ፍቅር እጋብዛችኋለሁ ጌታ ኢየሱስ ክርስቶስ የተባረከ ይሁን ባለፉት ጊዜያት ስለ ሀገራችን ኢትዮጵያ ስጸልይ እግዚአብሔር የሰጠኝ ምሪትም መልእክትም እንዳለ ነግሬያችሁ ነበር እርሱም ከመላው ኢትዮጵያ ከሁሉም ክልሎች ከተወጣጡ 300 እናቶች ጋር ለ3 ቀን አብረን ስለ ሀገራችን ኢትዮጵያ እንድንጸልይ ምሪትን እንደሰጠኝ ነግሬያችኋለሁ ይሄም ጸሎት የሚከናወነው በሐዋሳ የድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን ነው ቀኑም ሚያዝያ 1 እስከ ቀን 4 ድረስ የሚቆይ ይሆናል ስለዚህ ይሄንን መልእክት ምሰሙ በዓለም ዙሪያ ያላችሁ በኢትዮጵያ ያላችሁ በሐዋሳና በሐዋሳ ዙሪያ ያላችሁ ሁላችሁ ስክሪኑ ላይ በመታገኙ ስልክ ቁጥር መሰረት ደውላችሁ መመዝገብ ትችላላችሁ ስክሪኑ ላይ በመታገኙ ስልክ ቁጥር ከሰኞ ከፊታችን ሰኞ እስከ አርብ ድረስ ደውላችሁ መመዝገብ ትችላላችሁ ከናንተ የሚጠበቀው ደውላችሁ መመዝገብ ብቻ ኑ ስለ ሀገራችን ኢትዮጵያ እንጸልይ የእግዚአብሔርን ፊት እንፈልግ እግዚአብሔር ጸሎታችንን ይሰማል መልካምን ያደርጋል በሚቀጥሉ ዘመናት ለሀገራችን ኢትዮጵያ እግዚአብሔር አምላክ ታላላቅ ነገሮች ያደርጋል የኛ ጸሎት የኛ አንድነት የኛ በህብረት መቆም ግን ያስፈልጋል ስለዚህ ፈጥናችሁ ተመዝገቡ ጌታ ኢየሱስ ክርስቶስ ይባርካችሁ ደግሞ ይሄንን መልእክት የሰማችሁ በተለያየ ዓለማት ያላችሁ ሁላችሁ ይህ መልእክት ለበርካቶች እንዲደርስ
ሼር እንድታረጉልኝ በጌታ ፍቅር እጠይቃችኋለሁ። እወዳችኋለሁ። ጸጋ ከናንተ ጋር ይሁን። ሀገራችንን ኢትዮጵያን ይባርክልን። ለኢትዮጵያ ድልና ከፍታ እንጂ ከቶ ውድቀትና ሽንፈት አይሆንም። እግዚአብሔር አምላክ ሀገራችንን ኢትዮጵያን ይባርክልን። ህዝቦቿ በሰላምና በደስታ የተባረኩ ይሁኑ። ተባረኩ። እወዳችኋለሁ።